ሰላም ጤና ይስጥልኝ ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን ቆያችሁ? ዛሬም እንደተለመደው ብትሰማቸው መልካም ናቸው ያልኳቸውንና ወቅታዊና ትኩስ መረጃዎች ይዤላችሁ ቀርቤያለሁ። በዛሬው ቆይታችን በመጀመሪያ በጉጉት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበምና ከሰዋሰው መልቲ ሚዲያ ጋር በተያያዘ የተሰማውን አዲስ መረጃ እንመለከታለን። በመቀጠል በትግራይ ጊዜያዊ አስተዳደር ዙሪያ በ4 ኪሎ የተወሰነውንና ዶክተር ደብረጽዮንን ያስቆጣው ውሳኔ ምን እንደሆነ በዝርዝር እናያለን። በመጨረሻም በአገሪቱ ያለውን የነዳጅ እጥረት ቀለል ያደርገዋል የተባለለትን ተስፋ ሰጪ መረጃ እናጋራችኋለን። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝኩ ወደ መረጃዎቹ ዝርዝር አለፍኩ። ወደ መጀመሪያው መረጃችን ስንገባ በጉጉት የምንጠብቀው የድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘው አዲስ አልበም በፊታችን የዳግማ ትንሣኤ ዕለት ለአድማጭ ጆሮ እንደሚደርስ ሲጠበቅ መቆየቱ ይታወሳል። ሆኖም ግን አድናቂዎቹ በአልበሙ ጉጉት ላይ ሳሉ አንድ አዲስ መረጃ ተሰምቷል። ምንድነው ጉዳዩ? ይህንን ቪዲዮ አይተን እንመለስ። ሰዋሰውና ቴዲ አፍሮ ልብ በሉ፣ ሰዋሰው አይደለም ሰዋሰው ነው። ምንድን የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለሕዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸው እንደወትሮም ራሱ የሰራባቸውና የተለያዩ ይዘት ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓ.ም በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል። እንግዲህ እንደሰማችሁት ለዚህ አልበም መዘግየትም ሆነ ለተፈጠሩት እንቅፋቶች ዋነኛው ምክንያት ሰዋሰው መልቲሚዲያ ላይ እየቀረበ ያለው ቅሬታ ነው። ሰዋሰው መልቲሚዲያ ሲመሰረት አርቲስቶች የለፉበትን ጥሪት በአቅራቢዎቻቸው በኩል ያለ አግባብ ብራቸውን እየተበሉ ስለሆነ ይህንን ችግር የሚቀርፍ ታማኝ የሙዚቃ አቅራቢ ቻናል ያስፈልጋል በሚል ተነሳሽነት ነበር። ተቋሙ በነ ኤልያስ መልካና ጆኒ ራጋ አማካኝነት ነበር የተቋቋመው። ይሁን እንጂ አሁን ላይ እንደተባለውና እንደታሰበው ባለመሆኑ ብዙ ቅሬታዎች እየቀረቡበት ይገኛሉ። ይህም በጉጉት በሚጠበቀው የቴዲ አፍሮ አልበም ላይም የራሱን ጥላ አሳርፏል።
ለማንኛውም ለቴዲያችን መልካም እድል እየተመኘን ስራው በሰላም ለጆሮአችን እንዲበቃ እንመኛለን። ሌላው መረጃችን የትግራይ ጊዜያዊ አስተዳደር የጄኔራል ታደሰ ወረደ የስልጣን ዘመን ማብቃቱን ተከትሎ ትላንት በ4 ኪሎ በፌዴራል መንግስትና በጊዜያዊ አስተዳደር የወደፊት ሁኔታ ላይ ወሳኝ ስብሰባ ተካሂዶ ነበር። በዚህ ስብሰባ ላይ የተላለፈው ውሳኔ ግን ዶክተር ደብረጽዮንን ክፉኛ ያስቆጣ ሆኖ ውሏል። ምንድነው እሱ? ይህንን ቪዲዮ አይተን እንመለስ። ሰበር አሁን የገባም በትግራይ ክልል ቀጣይ ሁኔታ ላይ ለሰዓታት በ4 ኪሎ ቤተ መንግስት ስብሰባ ከተደረገ በኋላም ያልጠበቀ ውሳኔ ተወስኗል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም የስልጣን ጊዜያቸው 1 ቀን ብቻ ነበር የቀረው። ከመቀሌ ሌላ ከአዲስ አበባ ሌላ ይናገራሉ የሚባሉት ጀነራሉን ወደ 4 ኪሎ ቤተ መንግስት ትላንት ካቀኑ በኋላ በዛሬው ዕለት ለሰዓታት የፈጀ ውይይት ከጠቅላይ ሚኒስትር አብይ አህመድ ጋር ማድረጋቸውን ምንጮች ለዘሀበሻ ገልጸዋል። እንደ ምንጮቻችን ገለጻ በሁለቱ መካከል በዋነኝነት ሲደረግ የነበረው ስብሰባ የትግራይ ክልል ቀጣይ ሁኔታ ነው። ትግራይን ማንን ያስተዳድር በሚል ጉዳይ ላይ ከባድ የሆነም ውይይቶች ከደረጉ በኋላም በመጨረሻም የጊዜያዊ አስተዳደሩን ለ1 ዓመት ያህል እንዲቆይ ተወስኗል ወይንም ስምምነት ላይ ተደርሷል። ምንጮቻችን እንደሚሉት ይህንን የትግራይ ጊዜያዊ አስተዳደር ደብረጽዮን ገብረ ሚካኤል ለመምራት ለ3 ጊዜያት ያክል የሞከሩ ቢሆንም አሁንም አልተሳካም። አሁን በስምምነቱ መሰረት የትግራይ ጊዜያዊ አስተዳደር ለ1 ዓመት ያህል የሚቆይ ሲሆን ከመቀሌ የሚሰሙ የጦርነት ድምፆች እንዲቆሙ፣ ህዝቡ እንዲረጋጋ፣ ምርጫ ለማድረግ አስቻይ ሁኔታዎች እንዲመቻቹና በሌሎችም ሁኔታዎች ላይ ውይይት መደረጉ ሰምቷል። በተለይም ከጀነራል ታደሰ ወረደ በኩል ሲነሳ የቆየው የበጀት ጉዳይ ነበረም። የትግራይ ጊዜያዊ አስተዳደር ለ1 ዓመት እንዲራዘምለት መደረጉን ተከትሎም ጀነራል ታደሰ ወረደም በስልጣኑ ላይ ይቆያሉ ተብሎ ይጠበቃል ሲሉ ምንጮቻችን ገልጸዋል። እንግዲህ እንደሰማችሁት የጄኔራል ታደሰ ወረደ ዳግም መመረጥ ያልተጠበቀ ክስተት ሆኗል። ምክንያቱም ጄኔራሉ በቅርብ ጊዜያት ለፌዴራል መንግስት ከመታዘዝ ይልቅ የነ ደብረጽዮንን አካሄድ ይደግፋል ተብሎ ሲወራ ስለነበር ነው። ይህም የዶክተር ደብረጽዮንን ወደ ቀድሞ ስልጣን የመመለስ እቅድ ሙሉ በሙሉ መክሸፉን ያሳያል ተብሏል። በመጨረሻም በጉጉት ወደ ተጠበቁ የነዳጅ ጉዳይ እንለፍ። በጉዳዩ ላይ የተሰማው አዲስ መረጃ ምንድን ነው? ይህንን ቪዲዮ እንመልከትና እንመለሳለን። ሰበር ዜና ለኢትዮጵያውያን በሙሉ ታላቅ የምስራች ተሰምቷል። ጅቡቲ በነዳጅ መርከቦችም ተጨናንቃለች። ለኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች አሁን ጅቡቲ ወደብ መድረሳቸው ተረጋግጠዋል። እነዚህ መርከቦች በድምሩ 143,000 ሜትሪክ ቶን ነዳጅ ነው የጫኑት። መርከቦቹ ከየት ነው የመጡት ካላችሁ ደግሞ አንደኛው ከህንድ ነው፣ ሁለተኛው ከኦማን፣ ሶስተኛው ደግሞ ከሳውዲ አረቢያ ስለመሆኑ ተነግረዋል። ይህ በሀገሪቱ ያለውን የነዳጅ እጥረት በከፍተኛ ሁኔታ ያቃላል ተብሎ ተስፋም ተጥሎበታል። ሰልፉ ሊያበቃም ነው። እንግዲህ ይህ መረጃ ለጊዜውም ቢሆን ትንሽ እፎይታ ሊሰጥ የሚችል ነው። ምክንያቱም የትራንስፖርት ችግር የህብረተሰቡን ህይወት እንዴት እያቃወሰ እንዳለ ይታወቃል። ምን ይታወቃል? እንደዚህ ያሉ ተስፋ ሰጪ እርምጃዎች ያጋጠመውን የነዳጅ ሰልፍም መፍትሄ ይሰጡት ይሆናል። በተጨማሪም አሜሪካና ኢራን ተኩስ ለማቆም መስማማታቸውን ተከትሎ ነዳጅ በከፍተኛ ሁኔታ እየቀነሰ መሆኑ ተሰምቷል። የዛሬ መረጃዎቻችን እነዚህን ይመስሉ ነበር። እናንተም በእነዚህ ጉዳዮች ላይ ያላችሁን አስተያየት በኮመንት መስጫው ቦታ ላይ አጋሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ለዜብራ ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ዘወትር የምንለቃቸው መረጃዎች ቀድሞ እንዲደርሳችሁ ያድርጉ። የዛሬውን በዚሁ አበቃን። በሌላ መረጃ እስክንገናኝ መልካም ጊዜ ይሆንላችሁ። ቸር ሰንብቱ።